ከሺህ ዓመት በፊት ጌታ ከመወለዱ በፊት ይህን ተናግሮ ኢየሱስም መጣ፣ ሞተ፣ ተቀበረ፣ ተነስቶ ሄደ። ሐዋርያት መጡ። አባ ማንም ያልመጣ ሁሉ እንዳለፈ ይሄ ትውልድ ዘላለም ይኖራል አልተባለ። ያልፋል፣ ትውልድ ያልፋል። ሁሉ ምንድነው? ከንቱ። እቺን አስቡ። የህይወት ትርጉም ምንድነው ታዲያ? በእግዚአብሔር ከመታመን ውጪ የሚደረግ ጥረት ሁሉ ከንቱ ነው፣ ሚኒንግለስ ነው፣ ምን ትርጉም የለው። ገንዘብ ቢሆን ስልጣን ቢሆን እዚህ መጽሐፍ ውስጥ ዝም ብላችሁ ጊዜ ካገኛችሁ ቁጥሩ 37 ጊዜ ይህን ቃል ተጠቅሟል። ከንቱ 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 ከንቱ። ጌታ በሆነው በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት አደራችሁ? የጌታ ስም የተባረከ ይሁን። እግዚአብሔር ደግሞ ይህን ዕድል ስለሰጠን ሁላችሁ እንደምታውቁት መጽሐፍ ቅዱስ የህይወታችን መመሪያ ስለሆነ ነው በየሳምንቱም በተለያዩ ጊዜዎችም በሳምንቱ ባሉ ጊዜዎች ውስጥ ሁሉ የምናጠናው። ብዙ ጊዜ አሁን ስንጀምር ምናልባት ወይ የደህንነት ትምህርት ውስጥ መጽሐፍ ቅዱስ ማን ጻፈው፣ መጽሐፍ ቅዱስ ከየት ነው የመጣው የሚሉ ነገሮች ይነሳሉ። አሁን ደግሞ በጣም ሰዎች እከሌ ያልጻፈውም እከሌ ጽፎታል የሚሉ ክርክሮች አሉ። ሁሌ ግን ስንጀምር የደህንነት ትምህርት ስትማሩ እንደተማራችሁት የተለያዩ ሰዎች ጽፈውታል። መጽሐፍ ቅዱስ ከሰማይ የተወረወረ መጽሐፍ አይደለም። በሰዎች ታሪክ ውስጥ፣ በሰዎች ዘመን ውስጥ፣ በሰዎች ባህል፣ በሰዎች ቋንቋ ውስጥ የነበረ ያለፈ መጽሐፍ ነው። ዝም ብሎ ምናብ አይደለም የሚያወራው። የሚዳሰሱ የሚጨበጡ ነገሮች፣ የተደረጉ ድርጊቶችን ሙሉ ታሪክ ባይነግረንም ስለ አንዳንድ ነገር የተጻፈበትን ዓላማ፣ እግዚአብሔር የሚፈልገውን ፕሮግራም፣ እግዚአብሔር እያሰበ ያለውን ነገር ነው መጽሐፍ ቅዱስ የሚነግረን እንጂ በዓለም ላይ ስላሉ ነገሮች ዝርዝር ነገር አይደለም የሚነግረን። ለምሳሌ ስለ አንድ ሰው መወደድ፣ ከዛ የት እንዳደገ፣ የት እንደተማረ ምናምን አያወራንም። እሱ ሳይሆን ፕሮግራሙ በሆነ ሰው ህይወት ውስጥ እግዚአብሔር ሊያደርግ የፈለገው ነገር ምንድነው? በዛ ሰው ህይወት ውስጥ የእግዚአብሔር እጅ እስከሄድ ድረስ ነው የሄደው። ሰውየው ከእግዚአብሔር ጋራ ወይም ሴትዮዋ ወይም ሰዎቹ ወይም አገር ከእግዚአብሔር ጋራ የነበራቸው ግንኙነት ምን ይመስላል የሚለውን ነገር ነው የሚያሳየን። ከእግዚአብሔር ጋር ከሄዱ ፍጻሜያቸው እንደነበረ፣ እንደተፈጸመ፣ መልካምና በጎ እንደነበረ፣ ከእግዚአብሔር ክልል ሲወጡ ደግሞ የገጠማቸውንም ነገር ነው የሚነግረን መጽሐፉ ማለት ነው። ስለዚህ በእግዚአብሔር ዘንድ የነበራቸውን ግንኙነት ማንነት ነው የሚነግረን። እና አሁን እኔ ብዙ ጊዜ ማናነሳው አንድ መጽሐፍ አለ። ዛሬ ትንሽ ዝም ብዬ በረር ብዬ ለመነካካት ነው የምሞክረው። እንዳልኳችሁ እረኞች ጽፈውታል፣ ነገስታት ጽፈውታል፣ ጥበበኛ ነን የሚሉ ሰዎች መጽሐፍ ቅዱስ ውስጥ ጽፈውታል። ቀረብ ብላችሁ ስታጠኑ እንደሱ ስለምታጠኑ ማለት ዝም ብላችሁ እግዚአብሔር ጻፈው ብላችሁ አይደለም የምትሄዱት። ምሳሌ ሲባል ማን የጻፈው፣ መቼ ነው የጻፈው፣ በምን ሁኔታ ውስጥ ነበር የሚሉ ነገሮች ይነሳሉ። ስለዚህ እኔ ዛሬ አንድ ንጉስ የጻፈውን መጽሐፍ ነው። የነገሰ ንጉስ፣ ታላቅ ሀብት፣ ጥበብ፣ ብልጽግና የነበረው በኢየሩሳሌም የነገሰ ንጉስ የጻፈውን መጽሐፍ ነው በበረራ ለማየት የምንሞክረው። የጻፈው ብዙ ጊዜ አሁን አይታችሁ ከሆነ ስብሰባ ላይ በተለይ ኤንጂኦ ውስጥ የምትሰሩ ሰዎች አንዳንድ ስብሰባዎች ሲኖሩ ከውጭ የመጡ ሰዎች የሚጠይቁት ጥያቄ አለ። ፕሮግራሙን ከተካፈላችሁ፣ ስልጠናውን ከሰለጠናችሁ በኋላ ምናልባት በትልልቅም ድርጅት ውስጥ ያላችሁ እንደሱ አይነት ነገሮች ይደረጋሉ። ሪፍሌክሽን አለ። ምንድነው የተማራችሁት? ይሄን 3 ቀን አብረን ያሳለፍነው እስቲ ሪፍሌክት አድርጉ ይባላሉ ሰዎች። እና የተማርነውን ነገር እንድናስበው እንድናሰላስለው ምንድነው ዛሬ ሙሉ ቀን እዚህ ውዬ 3 ቀን ውዬ 1 ሳምንት ውዬ ያገኘሁት ነገር ወደ ሀገሬ ወደ ድርጅቴ ምናምን ስሄድ ልክ እንደሱ ይሄ ሰው በህይወቱ ዘመን ሁሉ ያየውን ነገር ወደ ኋላ ዞር ብሎ አይቶ ነው ሪፍሌክት ያደረገው የጻፈው ማለት ነው። እኔ የመጣሁበት መንገድ በሙሉ ሳየው ይሄ ነው መሆን የነበረበት፣ ይሄ ነው ሰው ሊያደርግም የሚገባው፣ ከኔ ተሞክሮ ሰው እንዲማር የምፈልገው ነገር ይሄ ነው ያለ ይመስላል መጽሐፉን ስታነቡት ማለት ነው። ብዙ ሰዎች ስለ ሰለሞን ሲነሳ ሰምታችኋል። 3 መጽሐፎች ጽፏል።
መጽሐፈ ምሳሌ አለ፣ መኃልየ ዘሰሎሞን አለ፣ የመክብብ መጽሐፍ አለ። እነዚህን ሶስት መጽሐፎች በህይወቱ ዘመን ከፍለዋል ብዙ ሰዎች። በህይወቱ ዘመን ሲከፍሉት ምንድነው ያሉት? ይሄ አፍላ በሆነ ጊዜ፣ ጎረምሳ በሆነ ጊዜ፣ ሌላው መስማት በማይችልበት ምናልባት በእኛ ቋንቋ በፈነዳበት ሰዓት ፍንዳታ ነው ሲባል ሰምታችኋል። የጻፈው መጽሐፍ ነው ይል። ካለዛ የሚታየው ነገር የለም። እሱም ብቻ ነበር የሚያስበው። ውሎው ከቆንጆ ጋር፣ መውጣት መግባቱ ከቆንጆ ጋር፣ ዘፈኑ መዝሙሩ ቆንጆ፣ የሚታየው ነገር የሷ አካልና ውበት ብቻ፣ ሌላ ነገር አልታየውም። ስለዚህ በፍቅር የነፈዘበት ዘመን ነው ብለው መኃልየ ዘሰሎሞንን የአፍላነት ዘመኑ ጽሑፍ ነው ይላሉ። ከዛ ትንሽ ጎልመስ ሲል፣ በሰል ሲል፣ ማሰብ ግራ ቀኝ ማየት ሲጀምር ደግሞ መጽሐፈ ምሳሌን ጻፈ ይላሉ። ያ የህይወቱን ሲያየው የአባት ምክር በጣም ጥሩ ነበረ። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው አለ። ቆም ብሎ ማሰብ ሲጀምር የጥበብ አፍላው፣ ምክንያቱም ጥበበኛ ነው፣ አዋቂ ነው፣ ለምኖ ጥበብ ተሰጥቶታል። እግዚአብሔር ያለመንከውን ነገር ሁሉ ነው ምሰጥ፣ ጠላቶችን ህይወት እንኳን አለመንክም እሱን ጨምሬ ነው ምሰጥ ብሎ ሰጥቶታል። በጣም አስገራሚ ጥበብ እንደነበረው በዙሪያው የነበሩ ነገስታት መስክረውለታል። መጽሐፍ ቅዱስ ታሪኩን ይነግረናል። ሄደን ማንበብ እንችላለን። ሁለተኛ ነገስትንም ስናነብ፣ አንደኛ ነገስትን፣ ሁለተኛ ዜናን ስናነብ የምናገኛቸው ታሪኮች ስለሆኑ የመጨረሻ የህይወት ዘመኑ ላይ ግን የጻፈው ዛሬ የምንመለከተው መጽሐፈ መክብብ ነው። ያንን መጽሐፍ ሲናገር ሲጀምረው እንደዚህ ብሏል። በጣም የሚታወቅበት ቃል አለ፣ ሁላችን የምናውቀው። ይሄ ሀብታም፣ ይሄ ጠቢብ የነበረ ሰው፣ በኢየሩሳሌም የነገሰው ሰው እንዲህ ብሏል። ለእግዚአብሔር ቃል ክብር ቆመን የእግዚአብሔር ቃል ስለሆነ ማለት ነው እናነበዋለን። ምዕራፍ 1ን አጭር ክፍል ብቻ አነባለሁ። ምናልባት እኔ ብዙ ጊዜ ያው እንደምጋብዛችሁ ታውቃላችሁ፣ መጽሐፍ ቅዱስ ነው የምጋብዛችሁ፣ ሻይ ቡና አይደለም። ሶስት ወረቀት ናት። በቤታችሁ ቁጭ ብላችሁ በኋላ እንድታነቡት ማለት ነው። ጋብዣችኋለሁ። በዛሬ ማታ ዲቮሽን እንዲህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። በኢየሩሳሌምም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይ ትገባለች፣ ወደምትወጣበት ስፍራ ሁሉ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል። ዘወትር በዙረት ይዞራል፣ ነፋስም በዙረቱ ደግሞ ይመላለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህር ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገው ነገር እርሱ የሚደረግ ነው። ከፀሐይ በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹም ነገሮች ከነርሱ በኋላ በሚነሱ ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ላይ ንጉሥ ነበርኩ። ከሰማይ በታች የተደረገውን ሁሉ በጥበብ እፈልግና እመረምር ዘንድ ልቤን አተጋው። እግዚአብሔር ይደክሙባት ዘንድ ይህችን ለሰው ልጅ የሰጣት ክፉ ጥረት ናት። ከፀሐይ በታች የሰራውን ሥራ ሁሉ አየሁ፣ እነሆ ሁሉ ከንቱ ነው፣ ነፋስም እንደመከተል ነው። ጠማማ ይቀና ዘንድ አይችልም፣ ጎዶሎም ይቆጠር ዘንድ አይችልም። ጌታ ሆይ እናመሰግናለን በመካከላችን ስላለ። ክብር ላንተ ይሁን። በፊትህ ነን። መምህር ሆይ አስተምረን። ያ የተባረከው መንፈስ መገለጥን ይስጠን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሏል። እግዚአብሔር በጌታ በኢየሱስ ስም ተማሪዎችንን አስተምረን። አናውቅም አስተምረን፣ አንችልም አስተምረን። እግዚአብሔር ሆይ የጎደልንን አስተምረን።
አስተምረኝ ጌታዬ ሆይ አስተካክላት ሕይወቴን እያሉ ይዘምሩ እንደነበረ መምህር ሆይ በጌታ በኢየሱስ ስም በመካከላችን አስተማሪ እንዲሆን የሰጠን መንፈስ ያስተምረን፣ ብርሃን ያብራልን፣ ይግለጥልን። ከምንማረው ትምህርት የተነሳ ፈውስ ይሆንልን። የአስተሳሰብ የአመለካከት የአካሄድ ፈውስ የሚያመጣው ቃል በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል ይገለጥ። ብርሃን በዚህ ጉባኤ ላይ ይብራ። ጨለማ ከሕይወታችን የጨለማ ቁራጭ ሁሉ የተገፈፈ ይሁን። ሁሉን ላንተ ሰጠን። የሁላችን ጌታ በሆነው ተመልሶ በሚመጣው በሚወስደን በኢየሱስ ክርስቶስ ስም አሜን። ቀደም እንዳልኳችሁ ሰዎች መጽሐፍ በተለይ በዚህ ዘመን ሲገዙ ጸሐፊው ማን ነው ይላሉ። የታወቀ ጸሐፊ ካልሆነ አይገዙም። ለዚህ ነው የዚህ መጽሐፍ ጸሐፊ ንጉሥ ነው፣ ራሱ ንጉሡ ሰባኪው የዳዊት ልጅ ነው ብሎ እዛው ፊት ለፊት ነግሮናል። ይሄ መጽሐፍ ብዙ ሰዎች የማያነቡት የፍልስፍና መጽሐፍ ነው ይላሉ። የሚያወራው ፍልስፍና ነው። ስለዚህ የራሱን ፍልስፍና ነው ሰለሞን የተናገረው ይላሉ። ነገር ግን ይሄ መጽሐፍ ከዘመናችን ጋራ በጣም ብዙ ይመሳሰላል። ቅድም እንዳልኳችሁ ገላልጣችሁ እንድታነቡ ለእናንተ እድሉን ሰጣለሁ። አለፍ አለፍ እያልኩ አንዳንድ ነገሮችን ነው ማነሳው። እኔ ከጌታ ከኢየሱስ ክርስቶስ ልደት በፊት 1000 ዓመት ቀደም ብሎ የተጻፈ መጽሐፍ ነው። ግን ከዘመናችን ጋራ በጣም የተዛመደ ከዓለማችን ጋራ በጣም የተቀራረበ መሆኑን አለፍ አለፍ እያልኩ ለመናገር እሞክራለሁ። አንዱ በድሆች ላይ ስላለ ግፍ ሁሉ አይቷል። ሰለሞን ያንን ተናግሯል። ምዕራፍ 4ን ዝም ብላችሁ ገለጥ አድርጋችሁ ስታነቡ እኔም ተመለስኩ ከፀሐይ በታች የሚደረገውን ግፍ ሁሉ አየሁ ይላል። ያኔም አሁንም ግፍ ሁሉ አየሁ፣ እነሆ የተገፉ ሰዎች እንባ ነበረ፣ የሚያጽናናቸውም አልነበረም ይላል። የሚያለቅሱ ሰዎች ነበሩ ያኔም። ስለዚህ ከዘመናችን ጋር ይመሳሰላል። ዛሬም የሚያለቅሱት ድሆች ናቸው። በየትኛውም ዘመን ድሃ ሁሌ ይገፋል፣ ድሃ ሁሌ ያለቅሳል። ማለት ንብረት ቁሳቁስ የሌለው ወይ በሰዎች ዘንድ ሞገስ የሌለው ዘመድ የሌለው ወገን የሌለው ሰው ማለት ነው። ሌላው ጠማማ ፖለቲካ እንደነበረ ሰለሞን አይቷል። ፖለቲካ ያኔም ፖለቲካ ዛሬም የተስተካከለ ነገር የለም። ለዚህ ነው ይሄንን መጽሐፍ ስታዩ ምንድነው ታዲያ ከያኔ ጀምሮ እንዲህ ከሆነ ይሄንን ሁሉ የሚሰራው ማን ነው ብላችሁ ብትሉ ሰው ምን ያህል በወደቀ ዓለም ውስጥ ስንኖር ምን ያህል ክፋት የሰው ልብ ጠማማነትንና አመጽን ሰው አልተሻሻለም፣ አልተለወጠም። ቢማርም ቢያውቅም በጣም ብዙ ነገር ቢሰጠውም ሙሉ ፈውስና ለውጥ በሰው ሕይወት ውስጥ አትመለከቱም። ምዕራፍ 5 ቁጥር 8ን ተመልከቱ። ከፍ ካለው በላይ ከፍ ያለውን ይመለከታል፣ ከነርሱ በላይ ደግሞ ሌሎች ከፍ ይላሉና በሀገሩ ድሆች ሲገፉ ፍርድና ጽድቅ ሲነጠቅ ባየው ጊዜ በዚህ ነገር አታድንቅ። በሀገር ድሆች ሲገፉ የፍርድና የጽድቅ ነገር ሲታጣ ባየህ ጊዜ ይሄን ታያለህ። አይግረምህ፣ አይድነቅህ። የነበረ ያለና የሚቀጥል ነገር ስለሆነ ማለት ነው። ብቃት የሌላቸው መሪዎች ስልጣን ላይ ሲቀመጡም ደግሞ ሰለሞን አይቷል። ምዕራፍ 10 ላይ እንደዚህ የሚል ቃል አለ። እያነበብኳቸው ነው የማልፈው። ቁጥር 6 እና 7 ላይ እንዲህ ይላል። ትዕግስት ታላቅ ቁጣ ጸጥ ያደርጋልና የገዢ ቁጣ የተነሳብህ እንደሆነ ስፍራን አትልቀቅ። ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱም ከገዢ የሚወጣ ስህተት ነው። ሰነፍ በታላቅ ማዕረግ ተሾመ፣ ባለጠጎች ግን በተዋረደ ስፍራ ተቀመጡ ይላል። ማን ሹመት አገኘ? ሰነፍ። ዱርዬ ሊመራ ይችላል። ብቃት የሌላቸው ሰዎች ሊመሩ ይችላሉ። ይሄ ያኔም ነበረ፣ አሁንም አለ፣ ወደፊትም ደግሞ ምድር እስካለች ጊዜ ድረስ ምድር ዘላለማዊ ናት ብሏል። ሰው እስካለ ጊዜ ድረስ እንዲህ አይነት ነገሮች ይቀጥላሉ ይላል። ወንጀሎች የበለጠ እየሰፉ እየተስፋፉ ይሄዳሉ። ቀጪ የላቸውም፣ ሰፊ እድል አላቸው ይላል። ምዕራፍ 8ን ቁጥር 11ን ወደ ነጥቦቼ እመለሳለሁ ከዚህ በኋላ። ምን ልትል ነው የፈለከው ካላችሁ አስረዳለሁ ሐሳቡን። ምዕራፍ 8 ቁጥር 11 ላይ እንደዚህ ይላል፣ በክፉ ስራ ላይ ፈጥኖ ፍርድ አይፈረድምና ስለዚህ በሰው ልጆች ውስጥ ልባቸው ክፋትን ለመስራት ጠነከረ ይላል። ፍትህ ስለሌለ፣ ፍርድ ስለሌለ፣ ይሄ ይደረግ የሚል ስለሌለ የሰዎች ክፋት እየጠነከረ ወንጀል እየጠነከረ የበለጠ ወንጀል እንዲፈጸም ሰዎች ሲፈቀድላቸው ታያላችሁ። ከኔ በለጠ ታውቃላችሁ። አንዳንድ ነገር ስትሰሙ እዚህ አገር ውስጥ መሪ አለ ወይ መንግስት አለ ወይ ይላሉ አንዳንድ ሰዎች።
ጠጋ ብላችሁ ስታዩ ውንብድና አለ የስፋታችንን ያህል በዓለም ሁሉ ማለት ነው። ይሄ በእኛ ሀገር ብቻ ሳይሆን የትም። ሌላው የቁሳቁስ ፍላጎት፣ ቁሳቁስ ላይ ህይወት ሲጣል ምዕራፍ 5 ቁጥር 10 ላይ እንደዚህ የሚል ቃል አለ። ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትን የሚወድ ትርፍን አይጠግብም፣ ይሄ ደግሞ ከንቱ ነው ይላል። ያኔም አሁንም በቃኝ የሚል ትውልድ አሁንም አልተፈጠረም። ጠገብኩ ያለ ትውልድ አልተፈጠረም። ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትን የሚወድ ትርፍን አይጠግብም። ይሄ እኔ ማብራራት የሚያስፈልገኝ አይመስለኝም፣ ሁላችሁም ስለምታውቁት ማለት ነው። ስለዚህ ምን ልላችሁ ነው? እኔ ዛሬ ስለ ትክክለኛ የህይወት ግንዛቤ ትርጉም እንዲኖረን ነው። ለናንተ ህይወት ምንድን ነው? ለኔና ለናንተ ዛሬ በዚህ ጸሎት ቤት ላላችሁ ወንድሞቼ እህቶቼ፣ ታላላቆቼና ታናናሾቼ ህይወትን ተርጉሙ ብትባሉ እኔ አንዳንድ ወረቀታውን ባድል ምንድነው ላንተ ህይወት? ምንድነው ላንቺ ህይወት? ህይወት ለኔ ምንድነው? ሰለሞን ልቤና ቀናሁ ለመመርመር አለ፣ ለማየት አለ። ምዕራፍ 2ን ስታዩት እንደውም በጣም የሚገርም ነገር ይናገራል። በደስታ ልቤን ፈተንኩት። እስቲ ምንድነው ደስታ ማለት? የት ነው ያለው? ምን ታረጋለህ እዚህ አልኩት። የሰው ልጅ በህይወት ዘመኑ ሁሉ ለዚህ ነው ይሄንን ያነሱና ይሄ መጽሐፍ የፍልስፍና መጽሐፍ ነው የሚሉት። ጥያቄ ይጭርብን። ጥያቄው ምንድነው ህይወት ለኔ? መማር ነው? ገንዘብ ነው? ማግባት ነው? መውለድ ነው? ሀብት ማከማቸት ነው? በስልጣን ላይ መሪ መሆን ነው? ምንድነው ለኔ ህይወት? አዲስ ኪዳን መልስ ሰጥቶናል። ጌታ ኢየሱስ መልስ ሰጥቶናል። ምናልባት የመጨረሻ ሐሳቦቼ እነሱ ስለሆኑ ዝም ብዬ ነግሬያችሁ ልለፍ። ከዛ እዚሁ ጋር ነው ማስቀምጣችሁ። ጌታ ኢየሱስ ክርስቶስ ትዝ ይላችሁ እንደሆነ ምን ብሏል? የሆነ ሰው መቶ ጥያቄ ጠየቀው። በእኔና በወንድሜ መካከል እስቲ ዳኝነት ስጥ አለው። መብት አለህ፣ እኛ ሀብት ስላለን የቱ እንደሚደርሰን ንገረን ሲለው ጌታ እንዲህ አለ፣ እኔ በእናንተ መካከል አከፋፋይ ማን አደረገኝ? የሰው ህይወት በገንዘብ ብዛት አይደለምና ከመጎምጀት ተጠበቁ አለው። ከዛ ስለ አንድ ባለጸጋ ምሳሌ ነገራቸው ይላል። የሰው ህይወት በገንዘብ ብዛት አይደለም። ህይወት በገንዘብ አይተረጎምም። ህይወት በገንዘብ አይብራራም። እዛው ሄዳችሁ ስታነቡ የማርቆስን ወንጌል ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ትንሽ ገንዘብ አይደለም፣ ትንሽ ዕውቀት አይደለም፣ ትንሽ ስልጣን አይደለም። ሰው ዓለምን ሁሉ ቢያተርፍ ዓለም ሁሉ የሱ ቢሆን በጌታ በኢየሱስ ስም ጸሎት ቤት በመገኘታችን ይሄንን ቃል በማንበባችን እግዚአብሔር በዚህ ቃል አይምሮአችንን ይፈውሰው። ይሄ ቃል አይምሮአችንን ይቀይር፣ አስተሳሰባችንን አካሄዳችንን ይቀይር። ምክንያቱም ሰው አሁን በዚህ ዘመን የሚያስበው በዚህ ምድር ላይ ስላለ ህይወት ብቻ ነው። ይሄን መጽሐፍ ስታነቡ እንዲህ ይላል፣ ከፀሐይ በታች ይላል። ወደ ላይ አላየም ሰውየው፣ ከፀሐይ በታች ይላል። ልክ ነው። ከፀሐይ በታች ስታዩ ህይወት ትርጉም የለው። እንደውም አንዳንድ ሰዎች እንደዚህ ብለዋል። ላንብብላችሁ አንድ በጣም የሚገርም ስለ ህይወት ምንድነው? ህይወት እንዴት ነው የምትተረጉሙ ሲባል ህይወት መዝሙር ነች፣ ዘምራት ይላል። ህይወት ለአንተ ምንድነው? ህይወት ሰቀቀን ነች፣ ቻላት ይላል። ምንድነው ህይወት ለአንተ ሲባል ህይወት ተግባር ናት፣ ተወጣት ይላል። ህይወት ለአንተ ምንድነው? ሽፍንፍን ናት ለኔ ህይወት፣ ታዲያ ግለጣታ። ምንድነው ህይወት ለአንተ? ህይወት ሐዘን ነች፣ ሐዘን ከሆነ ተቋቋማታ። ሲጠየቁ የመለሱት መልስ ነው። ምንድነው ለአንተ ህይወት? ስጦታ ናት፣ ስለዚህ ተቀበላታ። ፓኬጅ ውስጥ ምን እንዳለ ባይታወቅም ግን ስጦታ ናት፣ ተቀበላት እና አስተናግዳት። ህይወት ምንድናት? ህይወት ውድድር ናት፣ ስለዚህ ምን ላድርግ? ተወዳደራ። ሰዎች ህይወት እንደዚህ ነው የሚተረጉሙት። ህይወት ምንድናት? ትግል ነች፣ ስለዚህ ታገላት። ለእናንተ አሁን ወረቀት ብሰጣችሁ ከዚህ ውጭ እንደማትመልሱ እርግጠኛ ነኝ። ለአንተ ምንድነው? ለእኔ ከተፈጠርኩ ጀምሮ መላፋት ነው፣ በቃ መታገል ነው። ላቤን እያጠፋጠፍኩ ነው የምኖረው ትላለህ። ለአንዳንዱ ደግሞ ከቤተሰቡ ከደና ተወለድ ወደ ከተና ተጠጋ ስለተባለ ደና ቤተሰብ ውስጥ ሲሆን ህይወት ምንድነው ሲባል በቃ ህይወት ስጦታ ነው፣ ለኔ ጊፍት ነው ይላል። እና አንዳንድ ሰው ህይወት ምንድነው ሲባል ሚስጥር ነች፣ ስለዚህ ፍታታ። ታዲያ
ህይወት ምንድናት? ውበት ናት ይላሉ። ልክ ሰለሞን አንደኛው መጽሐፍ ውበት ከሆነችማ አጊጣት በቃ። ህይወት ምንድናት? ጉዞ ነች። ታዲያ ምን ላርጋት? አጠናቃት። አይቀርልህም መጓዝ። ህይወት ምንድናት? ቃል ነች። አሟላት ይላሉ። ህይወት ምንድናት? አጋጣሚ ነው። ወደዚህ የመጣው በአጋጣሚ ነው። ስለዚህ ተጠቀማት። ህይወት ምንድናት? ፍቅር ናት። ፈልጋት፣ ውደዳት፣ ተቀበላት፣ ተንከባከባት። ኢየሱስ እንደዚህ አለ፣ እኔ የህይወት እንጀራ ነኝ። ህይወት ምንድነው ሲባል ኢየሱስ እኔ የህይወት ትርጉም ነኝ፣ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ሃሌሉያ። ህይወት ምንድነው ሲባል እኔ ነኝ ህይወት አለ። የህይወት እንጀራ ደግሞ እኔ ነኝ። ሰው እኔን ሲወስድ ነው የሚረካው፣ የሚያርፈው፣ ጥያቄው የሚመለስለት፣ እንቆቅልሹ የሚፈታው። ኢየሱስ ከሌለ ህይወት ትርጉም የለውም። መላቅጡ ነው የሚጠፋብህ። ጌታን ስታይ ብቻ ምናልባት ቅድም እንደዘመርናቸው ብዙ መዝሙሮች ጌታን ስናይ ብቻ የህይወቴ እርካታ፣ የህይወቴ ደስታ፣ የህይወቴ የጥያቄ መልስ ኢየሱስ። ሰዎች ስለ ህይወት ያላቸው አመለካከት በጣም ተዛብቷል። ስለ ዘላለማዊ ህይወት አያስቡም። ሰለሞን በሙሉ የሚያወራው ከፀሐይ በታች ይላል። ከፀሐይ በታች ቀና ብለህ ካላየ ጳውሎስ ለቆላስያስ ሰዎች ሲጽፍ እንዲህ ብሏል፣ ህይወታችሁ የሆነው ክርስቶስ ባለበት በላይ ያለውን እሹ፣ በምድር ያለውን አይደለም። ለምን? ሞታችኋልና ይላል። በጌታ በኢየሱስ ስም ከዚህ ምድር የተፋታ ህይወት እግዚአብሔር እየጨመረ ያደርግልን። ፍቺ መፈጸም እንድንችል። ህይወት ምንድነው ላንተ ሲባል የኔ ህይወት ክርስቶስ ነው። በላይ ያለውን እሹ፣ በምድር ያለውን አይደለም። ለምን? ሞተሃል። የኢየሱስ መስቀል ከዚህ ዓለም ከጂኦግራፊው አይደለም። ጳውሎስ እንዳለ ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከክርስቶስ መስቀል በቀር ሌላ ትምክህት ይራቅ። በመስቀል ላይ እኔና ዓለም ተሰነባብተናል ብሎ ፍቺ እንደፈጸመ አዲስ ኪዳን ስለነገረው ጳውሎስ ዓለም ለኔ ተሰቅሏል፣ እኔም ከዓለም ጋር ተሰቅያለሁ። እኔ አሁን የምኖርበት ኑሮ በወደደኝ ስለኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ብሏል። ያን ኑሮ መኖር የምንችልበት ጸጋ እግዚአብሔር በመንፈስ ቅዱስ ይልቀቅልን። ስለዚህ ምን ልላችሁ ነው? ምንድነው ታዲያ የህይወት ትርጉም? ሰለሞን ሊለን የፈለገው ነገር ምንድነው? የቱንም ያህል ሀብት፣ የቱንም ያህል ትምህርት፣ የቱንም ያህል ማህበራዊ ከበሬታ ቢኖረን ህይወት ያለ እግዚአብሔር ፍሬ አልባ ነው። በጣም በዓለም ውስጥ ሰዎች እርካታን፣ የኑሮ ስኬትን ለማግኘት በጣም ይጠብቃሉ። ነፍሳቸው በዚህ ትሰቃያለች። ሰቀቀን እንዳይሆንብን ሶስት ነገር ብቻ ሰለሞን ያለው ሶስት ነገር ብቻ እንድታስቡ ነው ይሄንን ነገር የማነሳው። ውጥረት፣ አለመርካት፣ መጥፎ ነገር በበዛበት ምድር ያደረገውን ጥረት ነግሮናል። እሱ ድምዳሜውንም ነግሮናል። ምዕራፍ 1 መልሼ ላነበረው ቁጥር 1 እና 2 እንዲህ ይላል፣ ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። 4 ነጥብ። የመጀመሪያ ማሰብ ያለብን ነገር ይሄ ሰባኪው ይላል። ይሄው ልክ እንደኔ እኔ ሰባኪ አይደለው፣ ሰባኪው ነው የሚለው። ንጉስ ነው፣ ጠቢብ ነው፣ ተመራማሪ ነው፣ አይምሮን የከፈተ ነው፣ ዓለምን የቃኘ ነው፣ ልቡን ለፈለገው ነገር የከፈተ ነው፣ ብሩን ወርቁን ሁሉ በፈለገበት አቅጣጫ የመነዘረ ነው። ስታነቡ የምታገኙት ሐሳብ ግን እንደዚህ ይላል፣ ከንቱ 1፣ ከንቱ 2፣ የከንቱ ከንቱ 4፣ ሁሉ ከንቱ። በጣም ዲስካሬጅ የሚያደርግ ነው አይደል? ከንቱ ማለት ምን ማለት ነው? ከንቱ ማለት እፎይታ የሌለበት፣ ረፍት የሌለበት፣ ባዶ የሆነ ንፋስ የሆነ ዝም ብሎ አረፋ የሆነ ማለት ነው። ማይጨበጥ ማለት ነው። ዞር ስትሉ የሌለ ነገር ማለት ነው። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድነው ማለት ትንሽ ማሰብ ጥሩ ነው። ማሰብ ጥሩ ነው። ለምንድን ነው የምደክመው? ለምንድን ነው የምለፋው? ይውላችሁ አንዳንድ ጊዜ ልክ ባጭር ቃል በጌታ በኢየሱስ ክርስቶስና
በማርያም በማርታ መካከል የነበረችውን ያቺ የሰከንድ ጊዜ አስቧት። ጌታ ኢየሱስ ክርስቶስ ቤታቸው ገብቶ ማርያም እግሩ ስር ቁጭ አለች። ከዛ ያችኛዋ ሄደች፣ ኩሽና ገባች፣ ወጣች፣ የሆነ ቦታ ሄደች፣ መጣች ምናምን። በጣም ሲደክማት ጊዜ ውስጧ ስለባከነ ጌታን ማስደሰት ስለነበረ የፈለገችው እሷ ብዙ ጊዜ ላለው ኢየሱስ ይሉኝታ የሚባል ነገር አያውቅም። እንደ ይሉኝታ የለህም ይባላል። ይሉኝታ አያውቅም ጌታ። ከዛ ቀጥታ መጣ እንዴ አለች። ጌታ ሆይ አለችው። አቤት። ዝም ትላለህ? ምን ላድርግ? ቁጭ ስትል ዝም ትላታለህ? ተነሽና እህትሽን እርጃት አትልም አለችው። ማርታ ማርታ በብዙ ነገር ትጨነቂያለሽ፣ በብዙ ነገር ትታወቂያለሽ። የሚያስፈልገው አንድ ወይም ጥቂት። በኢየሱስ ስም ብርሃን ያብራላችሁ እግዚአብሔር። የሚያስፈልገው አንድ ወይም ጥቂት ነገር፣ እሱንም ማርያም መርጣለች አለ። አሁን ዝም ብላችሁ ተመልከቱ። በዚህ ዓለም ምንድነው መባከን፣ በዚህ መውጣት፣ በዚህ መግባት፣ ያለ መጨበብ፣ በዚህ እማንረግጠው ሰፈር የለም፣ እማንሄድበት ቦታ የለም። ግን ይኸውላችሁ የሚያሳዝነው ነገር የዚህ ሰውዬ የህይወቱ መጨረሻ ላይ ነው የገባው። ዞር ብሎ ሲያይ የመጣበትን መንገድ ሁሉ አየውና ምንድነው ትርፉዋል? ምንድነው ጥቅሟል? የመጀመሪያው ነገር ይሄ ይግባችሁ ወገኖች። በዚህ ዓለም ላይ ሰው ገለን ብንዘርፍ፣ ሰው ደብድበን ብንዘርፍ፣ አስገድለን ብንዘርፍ፣ ነግደን በሆነ ነገር ብቻ ብንዘርፍ፣ የሆነ ነገር እናድርግ፣ ምንም ትርፍ ሁሉ ከንቱ፣ የከንቱ ከንቱ ትርፉ ድካም የለም ሌላ። አንዱ ሰለሞን እንድናቅ የሚፈልገው ነገር ይሄ እውቀት እንዲኖር። ወደድክም ጠላህም ታልፋለህ፣ እኔም አልፋለሁ። ማናችንም ትውልድ ይሄዳል፣ ትውልድ ይመጣል። ይኸውላችሁ ያ ሁሉ ትውልድ ሄዶ ነው እኛ ደግሞ አሁን በተራ ይመጣ ነው። ከሺህ ዓመት በፊት ጌታ ከመወለዱ በፊት ይህን ተናግሮ ኢየሱስም መጣ፣ ሞተ፣ ተቀበረ፣ ተነስቶ ሄደ። ሐዋርያት መጡ፣ አባ ማንም ያልመጣ ሁሉ እንዳለፈ ይሄ ትውልድ ዘላለም ይኖራል አልተባለ። ያልፋል፣ ትውልድ ያልፋል። ሁሉ ምንድነው? ከንቱ። እችን አስቡ። የህይወት ትርጉም ምንድነው ታዲያ? በእግዚአብሔር ከመታመን ውጪ የሚደረግ ጥረት ሁሉ ከንቱ ነው፣ ሚኒንግለስ ነው፣ ምን ትርጉም የለው። ገንዘብ ቢሆን ስልጣን ቢሆን እዚህ መጽሐፍ ውስጥ ዝም ብላችሁ ጊዜ ካገኛችሁ ቁጥሩ 37 ጊዜ ይህን ቃል ተጠቅሟል። ከንቱ 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 ከንቱ። ገንዘብ ከንቱ፣ ስልጣን ከንቱ፣ ክብር ከንቱ፣ እውቀት ከንቱ ከንቱ ነው። የምንሄድ ቀን የሚቀረው ፎቶግራፋችን ብቻ ነው። ብዙ ሰው ሞት አይደለም ፎቶግራፍ ቀርቶናል። በቃ የኔም ነገር ከተነሳው ፎቶግራፍ ነው ያለው። ሌላ ከንቱ፣ ከፀሐይ በታች ከንቱ። የትኛውም ነገር በራሱ እርካታ፣ ዘላቂ ቋሚ ደስታ አይሰጥም። እግዚአብሔር እንዳንደሰት ነው የሚፈልገው አይደለም። ሁለት ጥቅስ ላንብብላችሁ ሐሳቤን በደንብ እንድታገኙት ስለምፈልግ። አንደኛ ጢሞቴዎስ ምዕራፍ 6 ላይ እንደዚህ የሚል ቃል አለ። እኛም በጣም ዲስካሬጅ እንዳንሆን የሚያደርገን፣ በጣም እንድንደፋፈር የሚያደርገን ነገር እነዚህ ሁለት ሐሳቦች ናቸው። ምዕራፍ 6 ላይ ቁጥር 17፣ 18፣ 19 ይሄ ባለፈው ዘመን የነበረውን ነገር ጳውሎስ ለሚኖሩት ሰዎች ደግሞ ለጢሞቴዎስ መመሪያ ሰጠው። እንደዚህ ያለው በአሁኑ ዘመን ይለዋል ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ። አንዱ ገንዘብ ሰው ሕይወት ውስጥ የሚፈጥረው ምንድነው? ትዕቢት፣ ሰው መናቅ፣ ሰው ማጥላላት፣ ሰውን ትንሽ አድርጎ መመልከት። እንዲህ አለው ባለጠጎች አሉ በኤፌሶን ከተማ ውስጥ አውቃለሁ። በአሁኑ ዘመን ባለጠጎች ሆኑ የትዕቢት ነገር እንዳያስቡ፣ ደስም እንዲለን ሁሉን አትርፎ በሚሰጠን። የሰጠን ማን ነው? ሁለተኛው ነጥብ እሱ ስለሆነ ማለት ነው። ሁለተኛው ነጥብ እሱ ነው። ሁሉን የሰጠን ማን ነው? እግዚአብሔር ነው።
ትዳር የሰጠን እግዚአብሔር፣ ልጆች የሰጠን እግዚአብሔር፣ ሀብት የሰጠን እግዚአብሔር። ለሰለሞን ጥበብ የሰጠው ማን ነው? እግዚአብሔር። ንግስና የሰጠው ማን ነው? እግዚአብሔር። የራሱ የሆነ ለፍቶ ያመጣው አንድም ነገር የለም። ሁሉን የተቀበለው ከእግዚአብሔር ነው። ስለዚህ ጳውሎስ ምን ይላል? አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ዘዛቸው ይላል። እስ ኮማንድ ነው። ንገራቸው በሚያልፍ ባለጠግነት ተስፋ እንዳያደርጉ፣ በጣም ዲፔንድ እንዳይሆኑ እዛ ላይ። እንደውም ምን ይለዋል? እውነተኛውን ሕይወት ይይዙ ዘንድ። ምንድነው የሕይወት ትርጉም ነው ያልኳችሁ? የሕይወት ዲፊኒሽናችሁ ምንድነው? የቱ ነው እውነተኛው ሕይወት? ይሄ ውሸት ከሆነ ይሄ ከንቱ ከሆነ የቱ ነው እውነተኛው ሕይወት? ሕይወት የቱ ነው? ሕይወቴን ከየት ተነስቼ ነው መተርጎም ያለብኝ? ይሄው እንደዚህ ይላቸዋል። እውነተኛ የሆነውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው ይላል። ሌላ ዘመን አለ፣ የማይቆጠር ዘመን አለ፣ ለዘላለም የሚኖርበት ዘመን አለ። ለዚህ ነው ሰዎችን የምናዘጋጃቸው። በሚያልፍ ባለጠግነት ተስፋ እንዳያደርጉ ዘዛቸው። ከዛ ምን የሚል ቃል አለ? ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካም እንዲያደርጉ በበጎ ስራ ሁሉ ባለጠጎች እንዲሆኑ ሊረዱ ሊያካፍሉ የተዘጋጁ እንዲሆኑ ምን አድርጋቸው? ምከራቸው። ሀብታሞች በሁሉ ነገር ሀብታም የሆናችሁ ገንዘብ ብቻ አይደለም፣ እውቀታችሁ ቢሆን ንብረታችሁ ቢሆን ሌላም ነገር ቢኖረን ማለት ነው። ለራሳችሁ መልካም መሰረት የሚሆነውን መዝገብ ሰብስቡ። ሌላ መዝገብ አለ። ቸርች የማታውቀው መዝገብ አለ። መንግስት የማያውቀው መዝገብ አለ። እግዚአብሔር ጋር ያለ መዝገብ አለ። ይመዘግባል እሱ። አካውንትን እዛ አድርግ። ምን በማድረግ? በመሰብሰብ ሳይሆን ያው እዚህ ጋር የተባለው ነገር መልካሙን እንዲያደርጉ በጎ ስራ ሁሉ ባለጠጎች እንዲሆኑ ሊረዱ ሊያካፍሉ። እግዚአብሔር በጌታ በኢየሱስ ስም ይህንን ጸጋ በሁላችንም ውስጥ ያድርግብን። ሁለተኛው ሐሳብ ከዛው መጽሐፍ የመጀመሪያ ሁሉ ምንድነው? ከንቱ ነው። ምን ማለት መሰላችሁ? እግዚአብሔርን ማዕከል ያላደረገ ማለት ነው። እግዚአብሔርን አስወጥተን ኢየሱስን አስወጥተን የምንኖረው ኑሮ ማለት ነው። እዚህ ጉዳይ ውስጥ ጌታ አያገባውም፣ በዚህ ጉዳይ ውስጥ እግዚአብሔር መኖር የለበትም ብለን እግዚአብሔርን አስወጥተን የምንኖረው ኑሮ በዛ ላይ ዲፔንድ አድርገን በቃ ይሄ ነው ላይፌ። ለመሰላችሁ እንደዚህ ብላችሁ አንድ ሰው ታሪኩን በሌላ መንገድ ላወራው ስለፈለኩኝ፣ ምክንያቱም አንዳንድ ጊዜ አንዳንድ ሰዎች ይሰማቸዋል፣ ያዝናሉ። ምንድነው? ቤተ ክርስቲያን ውስጥ የነበረ ሰው ነው። ጌታን ይከተል የነበረ ሰው ነው። የሆነ እድል አገኘ፣ ተማረ እና ሲማር ልክ እንደ ሰለሞን መፈላሰፍ ጀመረ። ምን መሰለ? ይሄ መጽሐፍ ማለት ጀመረ እና ከአንዳንድ ሰዎች ጋር ሲያወራ የሚናገራቸው ነገሮች በሙሉ በቃ ያለኔ አዋቂ የለም ማለት። ባለቤቱ እንደዚህ ትላለች፣ የኔ እኮ ባል ሊቅ ነው ትላለች። ሊቅ አይደለም መሀይም ነው እላታለሁ። በጣም ስለምንቀራረብ ማለት ነው። ተዋቤ ስትል ሊቅ አይደለም መሀይም ነው እላታለሁ። ሰው በእግዚአብሔር ላይ መንጠራራት ሲጀምር ጥሩ አይደለም። አትንጠራሩ። በምንም ከእግዚአብሔር ጋር ልትተካከሉ አትችሉ። እግዚአብሔር ከመታወቅ የሚያልፍ አምላክ ነው እና የሆነ ሁኔታው በሙሉ በጣም ያስጠላቸዋል። ስንገባኛ ቤቱ መጽሐፍ ቅዱስ ጥናት ካለ ምናምን ተነስቶ ይወጣል። ቁጭ ብለን የእግዚአብሔርን ቃል አታጠናም? እናንተ አጥኑ ይላል። ከዛ ሞተ። ሲሞት በጣም ሽር ጉድ አሉ። ባለስልጣኖች ነበሩ፣ በጣም ብዙ ባለስልጣኖች፣ በጣም የሚገርሙ። እኔ እድሉን ስላገኘው ተነስቼ ወንጌል ሰበኩኝ። እያንዳንድሽ በተራሽ እኔም ያዥ ነን
የሚቀራው ቅድም ያልኳችሁ ፎቶግራፍ ከንቱ። እግዚአብሔርስ አለ በዙፋኑ እየገዛ አለ፣ እየመራ አለ፣ እየመከረ አለ፣ ተመለሱ እያለ አለ፣ እየገሰጸ አለ፣ አትጥፋ እያለ አለ። እግዚአብሔር አይሞትም። ማንም ሊያየው በማይችል አስደናቂ ብርሃን ለዘላለም ጳውሎስ እንዲህ አለ፣ ጢሞቴዎስ ባታምነው እሱ የታመነ ነው፣ ራሱን ሊክድ አይችልም አለ። ይኸውልህ የዓለም ሕዝብ ተሰብስቦ እየተፈላሰፈ እየተራቀቀ እግዚአብሔር የለም ቢል እግዚአብሔር የለውም አይልም። ራሱን ሊክድ አይችልም። እግዚአብሔር ሕያው ነው። ይልቅ ማድረግ ያለብን ሁለተኛ ነገር ምንድነው ካላችሁ፣ ይሄንን ሁሉ ነገር እግዚአብሔር የሰጠን መሆኑን በማመን በመቀበል ባለን ነገር ደስተኞች መሆን ያለብን። እኛ በጣም ማሰብ ያለብን ነገር ይሄንን ሁሉ አይምሮ ቢሆን የሰጠኝ እግዚአብሔር ነው። ልጆቻችሁን አይታችሁ ልጆች ቢሆን የሰጠኝ እግዚአብሔር ነው። እነዚህን እጆቼንና እግሮቼን የሰጠኝ እግዚአብሔር ነው። ጥሩ አይን ጥሩ ሐሳብ እንደሆነ ያደረገኝ እግዚአብሔር ነው። ምክንያቱም ምዕራፍ 2 እንዲህ ይላል። ምዕራፍ 2 ገለጥ አድርጉና ተመልከቱ። ቁጥር 24 25 26 ሰለሞን እንደዚህ ይላል። እግዚአብሔር እንደሰጠን ማለት ደስ እንዲለን እግዚአብሔር ይፈልጋል። ሁሉን አትርፎ በሚሰጠን ቅድም ያነበብኩላችሁ ደስ እንዲለን ብሎ እግዚአብሔር የማንም ደስታ ነጣቂ አይደለም። እግዚአብሔር ደስ እንዲል ይፈልጋል። በልጅነት ሚስት ደስ ይበል፣ በትዳር ደስ ይበል፣ በስራ ደስ ይበል። ቁጥር 24 እንዲህ ይላል፣ ለሰው ይላል ሰው ሆይ ስማ። እዚህ ጉባኤ ያለ ሰው የተባልክ ሰው ሁሉ ስማ። ሰው ከሚበላውና ከሚጠጣው በድካሙ ደስ ከሚለው በቀር የሚሻለው ነገር የለም። ይሄ ደግሞ ከእግዚአብሔር እጅ እንደተሰጠ አየሁ። እግዚአብሔር አይናችንን ይክፈትልን። ሰለሞን እንደዚህ አለ፣ ይኸውላችሁ ለሚበላው ከሚጠጣው በድካሙ ደስ ከሚለው በቀር የሚሻል ነገር እንደሌለ ይሄ ከእግዚአብሔር እጅ እንደተሰጠ። ሁለተኛው ነገር ምንድነው? ከእግዚአብሔር ነው የተቀበልኩት ብለህ ደስ ይበል። ምንም ቢሆን ገንዘብ ቢኖር እግዚአብሔር ነው የሰጠኝ በል። ከዛ ምን ታደርጋለህ? ቅድም ጳውሎስ ነግሯል። አካፍል ይላል፣ ለድሆች ስጥ ይላል፣ መዝገብ በሰማይ ሰብስብ ይላል። እግዚአብሔር ነው የሰጠኝ ጤንነት፣ ስለዚህ የታመሙ ሰዎች ሄጄ እጠይቅበታለሁ። የሰጠኝ እግዚአብሔር ገንዘብ ነው፣ ድሆችን ስለዚህ ሄጄ እጠይቅበታለሁ። እውቀት እግዚአብሔር ሰጥቶኛል፣ ስለዚህ ያላወቁ ሰዎችን እንዲያውቁ ደግሞ አደርጋለሁ። በጣም ብዙ ነገር ብዙ ማሰብ ትችላላችሁ። እንዲህ አለ ቁጥር 25 ያለ እርሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው? እሱ ደስ ለሚያሰኘው ሰው ጥበብን፣ እውቀትን፣ ደስታን ምን ያደርገዋል? ይሰጠዋል። ለኃጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ይሄ ደግሞ ከንቱ ንፋስን እንደመከተል ነው ይላል። ሁለተኛው ሐሳብ ይሄ ነው። እግዚአብሔር የሰጠንን ነገር ሁሉ እያየን መደሰት። እግዚአብሔር በኢየሱስ ስም የደስታ ዘይት ላያችሁ ላይ ያፍስስባችሁ። ለመሰላችሁ አሁን ምዕራፍ 3ን ተመልከቱ። ስለ ደስታ በጣም ስለሚያወራ ፈጠን ብዬ ላንብብላችሁ እነዚህን ክፍሎች። ምዕራፍ 3 ቁጥር 12 ላይ እንደዚህ የሚል ቃል አለ። እዛው ጋር ሰው ደስ ከሚለውና በሕይወቱ ሳለ መልካም ነገር ከሚያደርግ በቀር መልካም ነገር እንደሌለው አወቁ። ደግሞም ሰው ሁሉ ይበላ ይጠጣ ዘንድ በድካሙ ሁሉ ደስ ይለው ዘንድ የእግዚአብሔር ምንድነው? ስጦታ ነው። እግዚአብሔር ደስ እንዲለን አይፈልግም? ይፈልጋል። ደስታ ቤታችሁ ይግባ። እግዚአብሔር ይውላችሁ ለምን ደስ ይላችኋል ብሎ አይቀናም። ደስ እንዲል ስትበላ ምግባቸውን በደስታ ይበሉ ነበር እንደተባለ ልጆቻችሁን ስታዩ ደስ ይበላችሁ። ሚስቶቻችሁን ስታዩ ሚስታችሁን ይቅርታ በብዙ ቁጥር ተጠቀሙ። ሚስታችሁን ስታዩ ደግሞ ሚስቶች ብለዋል ብላችሁ በኋላ ተፈቅዷል እንዳትሉ ብዬ ነው። የትዳር አጋራችሁን ስታዩ ደስ ይበላችሁ። በቃ ቤታችሁን ስታዩ ደስ ይበላችሁ። ቤታችሁ ቁጭ ብላችሁ እግዚአብሔር ሆይ ተመስገን ማለት እኔ ዝም ብዬ ስለራሴ ሳስብ እኔ እኮ እንደዚህ አይነት ቦታ መገኘት ያለብኝ ሰው አይደለም። እኔ እኮ የመጽሐፍ ቅዱስ ሰባኪ አይደለም። ኢየሱስ እኮ ስሰብክ አላገኘኝም። ቡጭቅጫቂ ልብስ ለብሼ ነው እኮ ያገኘኝ። እኔ ሲጃራ ሳጨስ እግዚአብሔር እንደተሰጠን እያመሰገንን ያለ እርሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው እንዳለ መጽሐፉ። ያለ እግዚአብሔር ፈቃድ መብላት አይቻልም። እንዲህ አንስቶ እንዲህ መጉረስ አይቻልም። ይሄ ይግባል። ተቀብለን ቴንኪው እያልን እያመሰገንን እንድንበላ። ሶስተኛ ለየትኛውም ነገር እግዚአብሔር ወደ ፍርድ ያመጣዋል። የትኛውም ነገር ይኸው በጉብዝና ወራት ደስ ይበል፣ ልብን በስ ባለው መንገድ ሂድ፣ አይኖች በሚሄዱ ሂድ። ለዚህ ነገር ሁሉ ግን ወደ ፍርድ እንዲያመጣ እወቅ።
አንድ ቀን እግዚአብሔር ፊት ትቀርባለህ። በእያንዳንዱ ነገር ትጠየቃለህ። ሰጥቼ ነበር ምን አረከው? አሁን እኮ ይውላሽ በጣም የሞኝነት ነገር ልንገራችሁ። እኛ እኮ ቴንኪው ጸሎት ጌታን አመስግነን እንብላ ሲባል እኮ ወጣቶቹ በቃ ይደክማቸዋል። ለሰከንድ ነገር ለሰከንድ መንበርከክ ይደክማል። ቴንኪው ለማ ይደክማል። ግን ምርጫ ሰጥቶ ነው ሄድ፣ እንደፈለክ የፈለከውን አድርግ፣ እንደፈለኩን። ሕፃንነትና ጉብዝና ግን ከንቱ ናቸው፣ ያልፋሉ። እነዚህ ቅድም እንዳልኳችሁ የነገር ፍጻሜ አለው። ያ የነገር ፍጻሜ ምንድነው? የሚጠቅመን ነገር ሰለሞን የሚመክረን ነው። እግዚአብሔርን ፍራ፣ ትእዛዙን ሁሉ ጠብቅ። እግዚአብሔር በኢየሱስ በመንፈስ ቅዱስ በእግዚአብሔር ቃል እውነት ይጠብቅልን። እንደ ወንድም የምመክራችሁ ነገር ምንድነው? በየትኛውም ነገራችሁ የመጨረሻ የማነበው ጥቅስ ከአንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ቃል ስለሆነ እግዚአብሔርን መፍራት እግዚአብሔር የተሰወረውን ነገር ሁሉ ወደ ፍርድ እንደሚያመጣ ጭንቅላታችን ይወቅ። ይሄ ነገር ያስጠይቀኛል በሚል እንኳን አሁን አይደለም ሰማይ ብቻ አይደለም ወገኖች፣ በምድር እኮ ሰዎች ይጠየቃሉ። በሆነ አጋጣሚ ይገኛሉ እኮ፣ ይያዛሉ፣ ይቀርባሉ ፍርድ ፊት። ሕግን አለማወቅ በዚህ ምድር ላይም ምንም የሚያመጣልን ነገር የለም እኮ። ፍርድ ቤት ስትሄዱ ለምሳሌ አንዳንድ ጊዜ አንዳንድ ሰዎች አይጠያየቁም፣ ምንም አይሉም። ሰውዬው የት እንዳለ ማያውቁ፣ ሞቶ ሲቀበር ግን ይመጣሉ። አጎታችን ነው ይላሉ። ከዛ ይከሳሉ። ፍርድ ቤት የሚያውቀው ሕጉን ነው። በሕጉ መሰረት ሰውየውን አንድ ቀን እግዚአብሔር ይማር ያላሉ ሰዎች ንብረት ይዘው ይሄዳሉ። በምድር ፍርድ አለ፣ የተዛባ ፍርድ አለ። ሄዳችሁ ብትጮህ አንድ ቀንም አልጠየቁትም፣ ሙዝም አላመጡም፣ ብርቱካን እኔ አላቅም፣ እሱን ይላል ዳኛው። እኔ ሙዝ አመጣ አላመጣ አላቅም። ሕጉ የሚለው ይህንን ነው። ምንድነው? አጎቱ ከሆኑ ይገባዋል ይላል። በቃ ፍርድ አለ፣ ትክክልም ባይሆን እግዚአብሔር ደግሞ ጻድቅ ነው። የጽድቅ ፍርድ ይፈርዳል። እዛ ጋር እግዚአብሔር ጋር ሄደ ቸርች ያልመጣሁት እኮ ማልጸልይ የነበረው እኮ ምን መሰለ፣ ፓስተሮቹ በጣም አስቸጋሪ፣ ምንም ማብራሪያ የለም። የዘራሃትን ያሳጭዳል እግዚአብሔር። ስንዴ ዘርቶ ገብስ ማጨድ የለም በፍጹም። አንደኛ ቆሮንቶስ 15 እንደዚህ ይላል፣ እንድታገለግሉም ለማበረታታት እንዲህ ይላል። ቁጥር 58 የመጨረሻውን የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን ይላል። ሰለሞን ምንድን ነው ያለን? ከንቱ ብሎናል። በጌታ ግን የምትደክሙት ድካም ምን አይደለም? ከንቱ አይደለም። ይኸው የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና ይላል። ይሄ እውቀት አላችሁ። አሁን ለምሳሌ ዝም ብዬ በጣም ተራ ምሳሌ ነው የምሰጣችሁ። እኔ መዘምራን በየሳምንቱ እዚህ ፊታችሁ ቆመው ይዘምራሉ። እግዚአብሔር እንድታመልኩ ጸሎት እንድትጸልዩ እዚህ ጋር ቆሞ ሰው ይጸልያል፣ የሆነ ነገር ይደረጋል። ምንድነው የሚያስቡት እነሱ? ፕሮግራም ማሳመር ነው አይደለም። ማገለግለው ጌታን ነው፣ መዘምረው ለጌታ ነው፣ ምቆመው ለጌታ ክብር ነው። ይሄ ከንቱ እንዳይደለ 100% ሹር ነን። ሃሌሉያ። ውሸቴን ነው እናንተ? እንደዚህ ነው የምታስቡት? አገልግሎታቸው በጌታ ከንቱ እንዳይደለ፣ ጸሎት ከንቱ አይደለም፣ ስብከት ከንቱ አይደለም፣ መጽሐፍ ቅዱስ ናት ከንቱ አይደለም። ይኸው ለአስራትንና መባህን ስትባል ለማን እንደምትሰጥ እግዚአብሔር ጋር ስትሰጥ ከንቱ አይደለም። እግዚአብሔር ያያል፣ ይመዘግባል፣ መዝገብ አለው። ቅድም ባልኳችሁ ላይ ያይናል እኮ። አስቆርፋችሁን ብራችሁን የእናንተ ነው ይሁን፣ እግዚአብሔር ነው ግን የሰጣችሁ የእናንተ አይደለም እኮ። እናንተ እኮ ባላደራ ናችሁ። እኔ ባላደራ፣ እኔ እጄ ላይ ባለ ገንዘብ እኮ ባላደራ እንጂ ባለቤት አይደለሁም እኔ። እና በጣም እንደዚህ ጭምድድድ አድርጋችሁ ተበሳጭታችሁ አትስጡ።
አታጨማዱ። የተቀደደ ብር አትስጡ። አንዳንዱ ነገር ንቅ። እግዚአብሔር ቅዱስ ነው። ቅዱስ ነገር ስጡ። ደስ 10 ሳንቲም ለምን አይሆን? 5 ሳንቲም ለምን አይሆን? ልብን ነው የሚያየው እግዚአብሔር ያየዋል። የሚሰጥ በደስታ ይስጥ፣ በሐዘን ወይም በግድ አይደለም። በደስታ ጌታ ሆይ አመሰግናለሁ ሰጪ ስላረከኝ። ሴትዮዋ ያለችው እንደዚህ ያለች በጣም ያው እንደማይሰጥ ታውቃላችሁ። አውጥቶ 200 ብር ሰጣት። ዝም ብላ ተቀበለችው። ከዛ አብሮ የነበረው ተሻግሮ ምና እንዴ እኔ የምልሽ እግዚአብሔር ይስጥልኝ አትይም እንዴ? ለምንድን ነው የምለው አለችው። እንዴት አላት። እሱ እግዚአብሔርን ያመስግን እንጂ መስጠት ስለቻለ ሰጪ ስለሆነ አለች። አይገርማችሁ? ሲዝም ብላችሁ አስቡ። መስጠት ስለቻለ እኔ ደሃ ነኝ ተቀባይ፣ እሱ ግን መስጠት ስለቻለ ቴንኪው ይበል እሱ አለች። ስትሰጡ ይነስ እግዚአብሔር ሆይ ስራ ሰጠኸኝ ሰጪ ስላደረከኝ አመሰግናለሁ። ጤንነት ሰጠኝ ሰርቼ ስለገባው አመሰግናለሁ። በሐዘን በግድ አይደለም። ለዚህ ነው ጳውሎስ የተወደዳችሁ ወንድሞች ሆይ ድካማችሁ ለጌታ ስራ በምትደክሙበት ድካም ሁሉ ከንቱ አይደለም። እግዚአብሔርን ማዕከል አድርጋችሁ የምታደርጉት ነገር ሁሉ ዋጋ አለው። እግዚአብሔር ብድራታችሁን ይመልስላችኋል። ስለዚህ በጌታ ድካማችሁ ከንቱ እንዳይደል ታውቃችኋልና የምትደላደሉ የማትነቃነቁ የጌታ ስራ የሚበዛላችሁ ሆኖ እግዚአብሔር በዚህ ይባርካችሁ። አጭር ጸሎት ጸልያለሁ፣ ጨርሻለሁ እኔ